መገናኛ ብዙሃን ለህዝብ ወቅታዊና ትክክለኛ መረጃ በማቅረብ በሰላም በልማት በመልካም አስተዳደርና በዲሞክራሲ ስርዓት ግንባታ እንዲሁም የህብረተሰብን አመለካከት በመገንባት በአንድ ሀገር ፖለቲካዊ ኢኮኖሚያዊና ማህበራዊ እድገት ውስጥ የበኩላቸውን ገንቢ ሚና የሚጫወቱ ተቋማት ናቸው። በመሆኑም መንግስት የመገናኛ ብዙሃን ዘርፍን ሪፎርም ለማድረግ ባሳየው ቁርጠኝነት የመገናኛ ብዙሃን ተቋማትን በአይነትና በቁጥር ለማስፋፋት የህዝብን የመረጃ ተደራሽነትና ተጠቃሚነትን ለማሳደግ እንዲሁም የመገናኛ ብዙሃን ተቋማትን አቅም ለመገንባት ብሎም የመገናኛ ብዙሃንን ምህዳር ለማስፋት ችሏል። ሚዲያውን ሪፎርም ለማድረግ የሚረዱ የፖሊሲ የህግና የአሰራር ማሻሻያዎችንም አድርጓል። ክቡራትና ክቡራን፣ የሀገራችን መገናኛ ብዙሃን የኢትዮጵያን እድገትና ብልጽግናን ለማረጋገጥ እየተጫወቱ ላሉት ሚና በተለይም በህዳሴው ግድብ የህዝብ ተሳትፎ እንዲረጋገጥ በማድረግ ሰላማዊና ዲሞክራሲያዊ ምርጫ እንዲከናወን ህዝብ ከመንግስት ጎን በመቆም ለሀገር ሰላም፣ ልማት፣ አንድነትና ሉዓላዊነት የበኩሉን ሚና እንዲጫወት ላበረከቱት ከፍተኛ አስተዋጽኦ ያለኝን ምስጋና የገለጽኩ በቀጣይም መገናኛ ብዙሃን በልማት በሰላም በህብረ ብሔራዊ አንድነትና በአገር ግንባታ የበኩላቸውን ሚና እንዲጫወቱ አበክሬ አሳስባለሁ። ብሔራዊ ጥቅምና ብቁ የሚዲያ ፕሮፌሽናሊዝም በጣም እጅግ ወሳኝና የተሳሰሩ ነገሮች ናቸው። ሁላችንም ኢትዮጵያውያን የተለያየ መልክ ቢኖረን በርካታ ብዝሃነቶች ቢኖሩንም አንድ ሀገር አለን፣ ብሔራዊ ጥቅም አለን። ስለዚህ ለብሔራዊ ጥቅማችን መስራት ለአንድ ወገን እንደ መስራትም አይደለም፣ ለሀገር መስራት ነው። ስለዚህ ይሄን ለማድረግ ሁላችንም እንደምንረባረብ ተስፋ አደርጋለሁ። ክቡራትና ክቡራን፣ በአሁኑ ወቅት በዓለም አቀፍ ይሁን በሀገራችን ያለው የሚዲያ አውድ ተቀይሯል። የዲጂታል ሚዲያ መስፋፋትን ተከትሎ በርካታ እድሎችና በረከቶች የተፈጠሩ ቢሆንም በጋዜጠኝነት ሙያ ስነ ምግባር ሰልጥነው ወደ ስራ ከሚሰማሩት ባለሙያዎች ባሻገር ማንኛውም ግለሰብና አካል የይዘት አሰራጭ ለመሆን መቻሉ የተለመዱት የሚዲያ ስነ ምግባር መርሆዎች በስፋት በመጣስ ላይ ይገኛሉ። የጥላቻ ንግግርና የሐሰተኛ መረጃ ስርጭትም እንዲስፋፋ ሆኗል። መሰል ኃላፊነት በማይሰማቸው ግለሰቦችና አካላት ህግና የሙያን ስነ ምግባር በመተላለፍ የሚሰራጩ ሐሰተኛ መረጃዎችና የጥላቻ ንግግሮች በህዝብና በሀገር ደህንነት ላይ ሊያደርሱ የሚችሉት ጉዳት ከፍተኛ ነው። በመሆኑም የመገናኛ ብዙሃን ተቋማት ባለሙያዎች ከመቼውም ጊዜ በላይ የህዝብና የሀገርን ብሔራዊ ጥቅም በማስከበር ተልዕኳቸውን በጥራት ይወጡ ዘንድ የመገናኛ ብዙሃን ባለሙያዎች የሙያና የስነ ምግባር ደረጃ ማጠናከር ያስፈልጋል። ስለሆነም የሚዲያ ልቀት ማዕከል እውን መሆን የመገናኛ ብዙሃን ባለሙያዎች የሙያና የስነ ምግባር ደረጃ በማሻሻልና ኢትዮጵያን የሚመስል የኢትዮጵያን ብሔራዊ ጥቅም ማዕከል ያደረገ ፕሮፌሽናል የሚዲያ ስርዓት በመገንባት የህዝብን የመረጃ ተደራሽነትና ተጠቃሚነት ለማረጋገጥና የሀገራዊ ብሔራዊ ጥቅምን ለማስከበር የማይተካ ሚና ይኖረዋል። በዚህ ረገድ የመገናኛ ብዙሃን ባለስልጣን በመገናኛ ብዙሃን አዋጅ የተሰጠውን ከፍተኛ ኃላፊነት ለማከናወን ዘርፉን በማስፋፋትና በመከታተል ረገድ ያደረገ ካለው ጥረት ጎን ለጎን የሚዲያ ልቀት ማዕከል በማቋቋም የከፍተኛ ትምህርት ተቋማት ምሁራን አንጋፋ የሚዲያ ባለሙያዎችን በማሳተፍ የማሰልጠኛ ሞጁሎችን በማዘጋጀትና ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ደረጃውን የጠበቀ የሙያ ስልጠና ለጋዜጠኞች በመስጠት የሀገራችን የመገናኛ ብዙሃን
ምህዳርን ለማስፋት እያደረገ ላለው ጥረት በሕዝብ ተወካዮች ምክር ቤትና በራሴ ስም ላቅ ያለ ምስጋና አቀርባለሁ። በቀጣይም የሕዝብ ተወካዮች ምክር ቤት የመገናኛ ብዙሃን ተቋማትን አቅም ለመገንባት እና የፖሊሲ ድጋፍ ለማድረግ አስፈላጊውን ሁሉ የሚያደርግ መሆኑን እያሳወቅኩ መገናኛ ብዙሃን ተቋማትና የሚመለከታቸው ባለድርሻ አካላት ለሚዲያ ልቀት ማዕከሉ መጠናከር የበኩላችሁን ሚና ሁሉ እንድትወጡ አሳስባለሁ።